የነገረ መለኮት ወይንም የነገረ ክርስቶስ ማንነት መግለጫ መልስ መሆኑን የምንናፍቅበት ሳምንት ውስጥ ነው ያለነው። በጥያቄ ውስጥ ቅድስት ሆይ ልጅሽ መሐሪ ነውና ምሕረትን ይሰጠን ዘንድ ለምኝልን የምንልበት ነው። አማልዳ ለመንግሥተ ሰማያት ክብር ታብቃን ወገኖች። ማርያም ማለት መንግሥተ ሰማያት መርታ ንገሩኝ የምታስገባ። ሁላችሁም ለዚህ ክብር ያብቃችሁ። እግዚኦ ክስት አዕይንቲሁ ለዝህ ወልድ ወይርአይ፣ አቤቱ ያይ ዘንድ የዚህን ብላቴና አይኖች ክፈት። ሁለተኛ ነገሥት ምዕራፍ 6 ቁጥር 17። አንድ ትልቅ ነቢይ ከኤልያስ አልለይም ብሏል እያለ ሲገልጸው የነበረ ኤልሳዕ የተባለ ነቢይ። ኤልሳዕ ማለት እግዚአብሔር ጠባቂ ነው ማለት ነው። እግዚአብሔር ምንድነው ማለት ነው? ጮክ ብላችሁ መልሱልኝ። ኤልሳዕ ማለት ምን ማለት ነው? እግዚአብሔር ጠባቂ ነው ማለት ነው። እግዚአብሔር ጠባቂ ነው። በቃላቶች ውስጥ የመጽሐፍ ቅዱስ ቃል ጥግ ነው፣ የነፍስ ጥግ ነው። ቅዱሱ መጽሐፍ የሚነግረው ቃል ሁሉ የነፍስ ጥግ ነው። እግዚአብሔር ጠባቂ ነው እንደማለት ያለ መንፈሳዊ ትምክህት የለም። የሚጠብቀኝ አይተኛም ይላል አይደል ዳዊት? እይደቅስ ያዕቅበከ፣ የሚጠብቅህ አይተኛም። ናሁ ይደቅስ ወይነቁም ዘያዕቅበው ለእስራኤል፣ እስራኤልን የሚጠብቅ አይተኛም አያንቀላፋም። እስራኤል የሚለው ቃል ለእስራኤል ዘሥጋ በጊዜው፣ አሁን ግን ለእስራኤል ዘነፍስ ለኛ ነው። ክርስቲያኖች በጠባቂ ስላሉ ነው በዚህ ብርቱ ሰልፍ ውስጥ ያለ ነው። ቤተ ክርስቲያን ጠባቂዋ ተግቶ ስለሚጠብቃት ነው እስካሁን ያለች። እንደ ጠላቶቿ ብዛት ቢሆን ኖሮ ቤተ ክርስቲያን ነበረች በተባለች ነበር። ግን ነበረች ሊያደርጓት የሚመጡ ነበሩ እየተባሉ እሷ ግን አለች። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ሰዎች ነበርንን ይናፍቃሉ በእኛ ዙሪያ፣ እኛ ግን አለንን እንዘምራለን። ማን ስላለ? ከኛ ጋር እግዚአብሔር ከኛ ጋር ስላለ። እግዚአብሔር ከኛ ጋር ባይሆን ኖሮ ይላል እኮ ዳዊት፣ እግዚአብሔር ከኛ ጋር ባይሆን ኖሮ ጠላቶቻችን ሕያዋን ሳለን በዋጡን ነበር። ለጥርሳቸው ንክሻ ያልዳረገን እግዚአብሔር ይክበር ይመስገን። ክብርና ምስጋና ለአምላካችን። ሁል ጊዜ የበጎ ነገር ጠላት መጀመሪያ ሊያጠፋ የሚፈልገው የበጎ ነገር ተከታዮችን። እናም እግዚአብሔር ጠባቂያችን ነው። እግዚአብሔር ጠባቂ ይሄ ነው። ሲነሳ አንድ ገበሬ ስሙ እግዚአብሔር ጠባቂ ነው ተባለ። ኤልሳዕ ይባላል። የኤልያስ ደቀ መዝሙር የተጠራው ከግብርና ነው። 12 ጥማድ በሬ ይዞ ያርስ ነበረ። ከሚያርሳቸው በሬዎች መካከል በአንድ ወቅት ኤልያስ በጣም ፈርቶ ብቻዬን ነኝ ባለበት ሰዓት እግዚአብሔር ድብቅ ሰራዊት እንዳለው ለማሳየት ገበሬውን አስነሳው። ብቻችንን በመሰለን ጊዜ ከኛ የተሻለ እግዚአብሔር ያነሳል። ከኔ በላይ ማን አለ ባልን ጊዜ ከኛ የተሻለ እግዚአብሔር ያስነሳል። የክርስትና ትልቁ ቁመና ትህትና ነው። ምንም ነገር ብትሰሩ የማንጠቅም ባሪያዎች ነን በሉ መጽሐፍ ነው የሚለው። የትኛውንም ያክል ታታሪዎችና የቅድስና መንገድ ላይ ብትቆሙ ደካማ ነኝ በሉት። አባ ብሾይ የሚባል ጻድቅ ነበረ። አባ ብሾይ አሁን ግብፅ ውስጥ በሚገኙ ሻሂት በረሃ ውስጥ ካሉ ትልልቆች ገዳማት መካከል አንዱ በስሙ የተሰየመለት ጻድቅ ነው። ይህ ታላቅ ጻድቅ አንገቱ ላይ ገመድ አስሮ ይጸልይ ነበር እንቅልፍ እንዳይወስደው። በዚህ ጸሎቱ ብዛት ቅዱሳን እየመጡ ያበረታቱት ነበር። ሰይጣን የዚህን ሰው ብርታት አይቶ ሊያስቆመው ተጠጋ። ቅዱሱ አባት ሆይ፣ የበቃኸው አባት ሆይ፣ የእግዚአብሔር ሰው ሆይ እያለ አሞጋገሰው። በማስቀደሳችን በመጾንና በመጸለያችን ምድራዊ ሙገሳ ከተሰጠን መጥለፊያ ገመድ ነው። ሽሹ ይላል። ከክፉ ከንቱ የሆነ ውዳሴ ሽሹ። ክርስቶስ ኢየሱስ 5 ገበያ ሕዝብ መስት አበርክቶ ከመገበ በኋላ ሕዝቡ በጣም በተደሰቱ ጊዜ ደቀ መዛሙርቱ ቶሎ ሊሾሙት ፈለጉ። የአይሁድን ግልምጫ፣ የጸሐፍት ፈሪሳውያንን፣ የቤተ መንግሥቱን ሠራተኞች ግልምጫና ማስፈራሪያ ሰልችተዋልና እሱ ነግሶ እኛ ሚኒስትሮች ሆነን እስራኤልን እንደ ልብ እንግዛ ብለው ምድራዊ ሐሳብ አሰቡ። አለቃ የመሆን ፍላጎት። በአለቃ የሚገላመጥ ሠራተኛ እንደምንም ፈንቅሎ አለቃ መሆን ይፈልጋል። ይሄ የተለመደ የዓለም ጠባይ ነው። እነሱ በዚህ አይነት ሁኔታ መሄድ ፈለጉ። ሥጋዊ መሻት። ክርስቶስ የመጣበት ዓላማ ዓለምን ሁሉ በመድኃኒትነቱ ሊፈውስ ነው። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ ይሄንን አልተረዱም እነሱ። እናም
ሰይጣን ከሰው ልጆች አይምሮ ውስጥ በጎነትን ነቅሎ የሚያወጣበት መንገድ ከንቱ ውዳሴ መሆኑን ሊያስተምር እንዲሄዱ ግድ አላቸው ይላል። ግድ አላቸው ሂዱ፣ በታንኳ ሂዱ ብሎ ግድ አላቸው፣ አስገደዳቸው። የሚል ቃል በወንጌል የተጻፈው እዚህ ጋር ብቻ። ከንቱ ውዳሴ ወደሱ ሊመጣ ሲል ሊያነግሱት ሲሉ ሂዱ አላቸው። አካላቸው ሐሳቡን ገና ሲሰሙ አካላቸው መራመድ ጀመረ። እግዚአብሔር ሂድ ካለ ትሄዳለህ፣ ባትፈልግም ትሄዳለህ። እግዚአብሔር ተነሽ ካለሽ ትነሻለሽ። እግዚአብሔር ሲነሳ ሁሉ ይሆናል። ቃል ከአፉ ሲወጣ ይሁን ካለ ሁሉ ይሆናል። ፍጥረት ይታዘዛል፣ ተራሮች ይራመዳሉ። ማን ከተናገረ? አይነ ኩሉ ነፍስ ይሴፎክ ያከ የሁሉ አይን አንተን ተስፋ ያደርጋል የሚለው እኮ የፍጥረትን ሁሉ ነው። የኔና የናንተን አይን እንስሳትን ብቻ አይምሰላችሁ። ድንጋዩ ተስፋ የሚያደርገው እግዚአብሔር ነው። ተራሮች እንደ ቆሳ ዘለዋል። ታውቃላችሁ፣ የቢታንያ ድንጋዮች የሰው ልብ ሲደነድን ዘምረዋል። በአምላኩ ፊት አፉ ተከፍቶ የማይዘምር ፍጥረት የለም። ምድር አፏን ከፍታ ትናገራለች። ስትቆጣም እግዚአብሔር ሲቆጣ አፏን ከፍታ ትወጣለች። እንደነ ዳታንና አቤሮን ለእግዚአብሔር ባልታዘዘ ዓለም ምድር ተከፍታ ትወጣለች። ለእግዚአብሔር ለሚታዘዝ ዓለም ደግሞ ተራሮች ይፏቀቃሉ። እኛ የእግዚአብሔር ስንሆን ፍጥረትን ማዘዝ እንችላለን። ሰው ከተፈጥሮ በላይ ይሆናል። ማን ከእርሱ ጋር ሲኖር? እግዚአብሔር። እምነት ካላችሁ፣ የሰናፍጭ ቅንጣት ያህል እምነት ካላችሁ ተራራ ታነቃንቃላችሁ። ችግራችንን እንኳን ማነቃነቅ ያቃተን ከዚያች የሰናፍጭ ፍሬ ቅንጣት በታች ስለሆነን ነው። እግዚአብሔር በእምነታችን ከፍ ያደርገልን እንጂ ለሚያምን ሁሉ ይቻላል ነው። ሁሉ ይትካል ለዘያምን ነው። ለሚያምን ሁሉ ይቻላል። ሁሉ ለሚያምን ድንጋዩ ዳቦ ይሆናል። ለሚያምን ተራራው ሜዳ ይሆናል። ለሚያምን አንበሳው ድመት ይሆናል፣ በግ ይሆናል። ለሚያምን የማይቻለው ይቻላል። ለሚያምን ተራራ ውስጥ ገደል ውስጥ የተራቡ አናብስት አይበሉንም ካመንን። ለማያምን ግን ምንም አይቻልም። ለሚያምን ሁሉ ይቻላል። እግዚአብሔር ሁሉን እንድንችል እምነታችንን ከፍ ያደርግልን። አለማመንን እርዳው እንዳለው ሰው አለማመናችንን ይርዳል። ስለዚህ ከንቱ ውዳሴን የሚነቅል አባት ነው፣ የሚያስወግድ አባት ነው። እንዳንሰበር እንዳንጠፋ እኔ ብቻ አለው ከማለት መድኃኔዓለም ይጠብቀን። በትዕቢታቸው የተዋረዱ መንገድ የጠፋባቸው ጀምረው ያቋረጡ የት እንደሚሄዱ ግራ የገባቸው ሰዎች ብዙ ናቸው። በትሕትናቸው ደግሞ የተሻገሩ ብዙ ናቸው። እግዚአብሔር ጠባቂ ነው ስላሉ የተሻገሩ። ዳዊት በትንሽዬ ጠጠር ግዙፉን ሰው ጥለዋል። ግን እግዚአብሔር ይሬቀኝ ያለ ወአልቦ ዘይሃጣኝ፣ እግዚአብሔር እረኛዬ ነው የሚያሳጣኝ የለም። በለመለመ መስክ ያሳድረኛል። ይሄን እኔና አንቺ እኔና አንተ ብንል ምንም አይደለም። ምን ተስፋ አለ? ጠባቂያችን ገና ከዚህ ስንወጣ እኮ የሚወረወር ጠጠር ይጥለናል አይደለም? አቅም እኮ የለንም፣ መሳሪያ የለም፣ ስልጣን የለም። ንጉሥ እኮ ነው። እልፍ ሰራዊት ቤተ መንግስቱን ከቦት የሚጠብቀኝ ማን ነው አለ። ጮክ በሉና ንገሩኝ፣ ማን ይጠብቀኛል አለ? እግዚአብሔር። እኛ ብንል አማራጭ የለም፣ ምክንያቱም ምንም ደካሞች። ዳዊት ግን ንጉሥ ነው። ንጉሥ እግዚአብሔር ጠባቂ ነው። ሰው የሚተማመንበት ነገር እያለው ከእግዚአብሔር አይበልጥም ሲል ነው የሚካደው። እግዚአብሔር ከገንዘቤ በላይ ነው። እግዚአብሔር ከሀብቴ በላይ ነው። እግዚአብሔር ከእውቀቴ በላይ ነው። እግዚአብሔር ከውበቴ በላይ ነው። እግዚአብሔር ከኃያልነቴ በላይ ነው። እግዚአብሔር ከጉብዝናዬ በላይ ነው። እግዚአብሔር ከወጣትነቴ በላይ ነው። እግዚአብሔር ከጎልማሳነቴ በላይ ነው። እግዚአብሔር ከሽበቴ በላይ ነው። እግዚአብሔር ከኔ በላይ ነው። ክብርና ምስጋና ለስሙ የሆነ አባቶቻችን አምላክ። ስለዚህ በሁሉ ዘመን ውስጥ ሰው እግዚአብሔርን ካስቀደመ ይከብራል። ክብሩን እግዚአብሔር ይውሰድ። የልጅነታችንን ክብር፣ የእውቀታችንን ክብር፣ የታታሪነታችንን ክብር፣ በሰዎች ዘንድ ሞገስ ያገኘንበትን ክብር ማን ይውሰድ? ወገኖች፣ ይሄ ነው እግዚአብሔር ጠባቂ ነው። እኔ በእግዚአብሔር ነው ያለሁት። እኔ የእግዚአብሔር ነኝ። እግዚአብሔር ይችላል። ብቻዬን ነኝ ሲል አይ እኔ ተዋለሁ ሂድ ብሎ አንድ ገበሬ ጠራ። ገና በመንገዱ ሲያልፍ መጎናጸፊያ ጣለበት። 12 ጥማድ በሬ ትቶ ተከተለ። ኩሎ አደግነ ወተሎናከ፣ ሁሉን ትተን ተከተልን አሉ ደቀ መዛሙርቱ አለ። ጌታ ሆይ ሁሉን ትተን ተከተለናል፣ መጨረሻ ላይ ግን የኛ ትርፋችን ምንድን ነው አሉ። በ12ቱ ነገደ እስራኤል ዙፋን ላይ ተቀምጣችሁ በ12ቱ ነገድ ላይ ትፈርዳላችሁ። ምን ትላላችሁ? ቅዱሳን ያማልዳሉ አያማልዱም ብለው ይጠይቋቸዋል። ይፈርዳሉ። ቅዱሳን በመጨረሻ ዘመን ይፈርዳሉ። አሁን አንዳንድ ጊዜ ስንጠየቅ ስለ ቅዱሳን ብዙ ጥቅስ ስንናገር ከሞቱ በኋላ ይሉናል።
ይሄው ከሞት በኋላ ባለ በመጨረሻው ትንሣኤ ቅዱሳን ይፈርዳሉ። ምን ያደርጋሉ? ንገረኝ። ማማለድ ይበልጣል? መፍረድ ይበልጣል? ይፈርዳሉ። ቅዱሳን ያማልዳሉማ። ሁለተኛው ዝቅ አድርገን ያልነው እንደውም እግዚአብሔር ትፈርዳላችሁ አላቸው። እሱ የዓለም ብርሃን ነው፣ እናንተ ብርሃን ናችሁ። አነ ውእቱ ብርሃኑ ለዓለም ባለበት አንደበቱ ጌታ አንትሙ ብርሃኑ ለዓለም ብሏል እኮ። እናንተ የዓለም ብርሃን ናችሁ፣ እኔ የዓለም ብርሃን ነኝ ካለ በኋላ የሚከተለኝ ደግሞ ብርሃን ይሆንለታል ብሎ እሱን የተከተሉትን ደቀ መዛሙርት እናንተ የዓለም ብርሃን ናችሁ። ቸር ያሰማን መድኃኔዓለም ሁላችንን። ስለዚህ ከዚህ በላይ ይሁዳ በመልእክቱ ምን ብሏል? የመላእክት አለቃ ሚካኤል ስለ ሙሴ ሥጋ ከዲያብሎስ ጋር ተከራከረ። ቅዱሳን ከሞቱ በኋላ ጥቅም ከሌላቸው ስለ ሞተው የሙሴ ሥጋ፣ ስለ መቃብሩ ስፍራ፣ ስለ አስከሬን ምን አከራከረው መልአክ? እግዚአብሔር ያዕቅብ ኩሉ አዕጽምቲሁ ለጻድቃን፣ ኩሉ አዕጽምቲሁ ለጻድቃን። እግዚአብሔር የጻድቃንን አጥንቶቻቸውን ሁሉ ይጠብቃል ይላል መጽሐፍ። አያችሁ፣ አጥንቶቻቸው። ኤልሳ ሁለተኛ ነገሥት ምዕራፍ 13 ላይ ከሞተ በኋላ በአጽሙ ሙት አስነስቷል። ሙት ማስነሳት ከማማለድ በላይ ነው። እየሰማችሁ ነው አይደል? ምክንያቱም ድርጊት ነው፣ እንደገና መፍጠር ነው። ያከተመለትን ነገር እንደገና መፍጠር። ማማለድ እባክህን አድነው ማለት ነው። ቀጥታ ማዳን ደግሞ ከማማለድ ይበልጣል። ስለዚህ ቅዱሳን ከምልጃ የሚበልጥ በረከት አላቸው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ እግዚአብሔርን ያመነ ሰው ከሚቻለው በላይ ይሰራል ነው። ሁሉን ትቶ የተከተለ ኤልሳ ሞቶ አስነስቷል። በሕይወት እያለም አስነስቷል የብላቴናዋን ልጅ። ሞቶም ደግሞ እንደገና የሞተ ሰው አስነስቷል። በአጽሙ ሞቶ ተቀብሮ አጥንቱን ስለነካ የሞተ ሰው ተነሳ ይላል ሁለተኛ ነገሥት ምዕራፍ 13። ስለዚህ ቅዱሳን በሕይወትም በሞትም ተሻግረው ይሰራሉ። እኛ ክርስቲያኖች ተሻግረን ነው የምንኖረው። እዚህ ዓለም ላይ የምንሰራው ትንሽ ነው፣ ከሞትን በኋላ የምንሰራው ይበልጣል። ሶምሶን በሕይወት እያለ ከገደላቸው ጠላቶች ይልቅ በሞቱ የገደላቸው ነው። በዚህ ነው በሞቱ የገደላቸው። አያችሁ፣ ምክንያቱም ሰው በዚህ ዓለም ላይ ሲኖር ይነካካል፣ ይቆማል፣ አንዴ ይወድቃል፣ አንዴ ይነሳል። ከተሻገሩ በኋላ መውደቅ የለም። የእግዚአብሔር ሆኖ መኖር ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እኛ ኦርቶዶክሳውያን ተሻግሮ ስለመኖር ነው የምናስበው። ሐሳባችን በምድር የሚያከትም ክርስቲያን የሆነው ልንሻገር ነው። ክርስቲያን የሆነው በዛኛው ዓለም ለመኖር ነው። ክርስቲያን የሆነው ለጽድቅ ነው። ክርስቲያን የሆነው ለቅድስና ነው። ክርስቲያን የሆነው ለዘላለማዊ ማንነታችን ነው፣ ለዘላለማዊ ሕይወት ነው። ተሻግረን ሀገራችን በሰማይ የት ነው ሀገራችን? ንገር፣ የት ነው ሀገራችን? ወለነሰ ዘውስተ ሰማያት ሀገርነ፣ የኛ ሀገራችን በሰማይ ነው ይላል። ምድር ላይ አይደለም ሀገራችን፣ ሰማይ ነው። በእርግጥ ምድርም የእግዚአብሔር ናት። ለእግዚአብሔር ምድር በመላይ ናት። ዓለምን ወኩሎ ሙሉ የነበሩ ውስጤታ ምድርና ሞላዋ የእግዚአብሔር ናት። ዓለምና በውስጡ ያለው ሁሉ ይፈርዳል። በምድርም ይፈርዳል፣ በሰማይም ይፈርዳል። በምድርም በረከት ይሰጣል። የመጨረሻው በረከታችን ግን ሰማይ ነው። በሰማይ እንኖራለን በቅድስና ማለት ምድር ላይ እንጎሳቆላለን ማለት አይደለም። በሃይማኖት ምክንያት ግን ከተጎሳቆልን ዋጋችን በሰማያት ምንድን ነው? ታላቅ ነው ይላል መጽሐፍ። ስለ ስሙ መከራ የሚቀበሉት ዋጋቸው በሰማይ ታላቅ ነው። ምክንያቱም የሚያሰቃዩአቸው ዘከመ እሙንቱ ጸላይቱ ለመስቀለ ክርስቶስ ይስላቸዋል ሐዋርያው ቅዱስ ጳውሎስ። እስመ ብዙኃን እለ ይሐውሩ በከመ እነግረክሙ ዘልፈ ወይ ኢዜኒ ገሃደ እነግረክሙ። ብዙዎች ከመ እሙንቱ ጸላይቱ ለመስቀለ ክርስቶስ ደግሜ ነግራቸዋለሁ። ከዚህ በፊትም ነግሬያቸዋለሁ። አሁን እያለቀስኩ ልንገራችሁ። የሚያሰቃዩን የመስቀሉ ጠላቶች ናቸው። የሚጋፉን የመስቀሉ ጠላቶች ናቸው። የሚፈታተኑን የመስቀሉ ጠላቶች ናቸው። እና እለ ዳሃሪቶሙ ለሕርትምና፣ መጨረሻቸው ጥፋት ነው። እለ ከርሶም ያመልክ፣ ሆዳቸው አምላካቸው ነው። ወእለ ይሄሉ ዘውስተ ምድር፣ ሐሳባቸው ምድራዊ ነው። ወክብሮም አሳሮሙ፣ ሐሳብ ክብራቸው በነውራቸው ነው ይላል። ወለነሰ ዘውስተ ሰማያት ሀገርነ፣ የኛ ግን አለ ሀገራችን በሰማይ ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ነው። ሰማይ ነው የኛ ሀገር፣ ሰማይ ነው የኛ ሀገር። አሁን ሰማይ ነው የምናየው በሱባኤው ሰማይ 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 ደግሞ ድንግል ናት። ኮንኪ ዳግሚተ ሰማይ ዲበ ምድር ኦ ወላዲተ አምላክ ዘእንበለ ርኩስ ሰረቀ ለነ እምኔኪ ፀሐየ ጽድቅ አይደል ያለው። በምድር ያለች ሁለተኛ ሰማይ ድንግል ሆይ ይላታል። ድንግል ሰማይ ነች። ኢያቄም ወሐና ወለዱ ሰማይ የሚልም አለ። ኢያቄምና ሐና ሰማይን ወለዱ። ወሰማዩም ያስረቀ ፀሐይ፣ ፀሐይ የወጣባት ሰማይ፣ ከብርድ የሞቅንበትን ፀሐይ፣ ጨለማውን የገፈፈልን ፀሐይ፣ ጸጋና ልብስ የሆነን ፀሐይ፣
እንጀራና ሕይወት የሆነልን ፀሐይ፣ ክብርና ሞገስ የሆነልን ፀሐይ ከድንግል ማርያም ወጣ። ሰረቀ ለነ እምኔኪ ፀሐይ የጽድቅ። ክብርና ምስጋና ለአምላካችን ይሁን። እውነተኛ ፀሐይ ካንቺ ወጣልን። በርዶን ለምንኖረው ለኛ፣ ለጨለመብን ለኛ፣ መንገድ ለጠፋብን ለኛ፣ ጉድጓድ ጉድጓድ እየተጓዝን ለነበርነው ለኛ እውነተኛ ፀሐይ ባንቺ በኩል ወጣ። ድንግል የፀሐይ መውጫ ምስራቅ፣ ስሟ ለዘላለም የተመሰገነ ይሁን። ፍጥረት ሁሉ የዳነባት፣ ከሞት ወደ ሕይወት የተሸጋገርንባት አይደል? የቀደሙ አባቶች ከሞት ወደ ሕይወት የተሸጋገሩብሽ ድልድይ ይላል። ወብኪ ታደሰ ቀዳሜ ኩሉ ፍጥረት፣ የፍጥረት ሁሉ መጀመሪያ በአንቺ ታደሰ ይላታል። ስሟ ለዘላለም የተመሰገነ ይሁን። የአምላካችን እናት ድንግል ማርያም የፍጥረት ሁሉ መጀመሪያ የታደሰባት፣ ታሪካችን የተቀየረባት ሰማይ። የኛ ሀገር እዛ ነው። ድንግል ማርያም ሀገራችን ነች። የምንሄደው ወደ ሰማይ ነው፣ ወደ ሀገራችን። ክርስቶስን የምናገኝባት ሰማይ ድንግል ናት። ለዚህ እኮ ነው የምንወዳት። በስሟ ሰው የገባ ነው። ለዚህ ነው ትልቁን በረከት ለማግኘት ቅዱሳን በሷ ተመክተዋል። ለቀደሙ አባቶች መሻገሪያ፣ የቀደሙ አባቶች ከሞት ወደ ሕይወት ተሻገሩበት። አዲሶቹ አባቶች ደግሞ የስብከታቸው ሞገስ፣ ሰማዕታት ደግሞ ሊታረዱለት ከድንግል ማርያም የተወለደውን ጌታ በአጭር ቁመት በጠባብ ደረት ተወስነው ሰው ሊያደርገን ሰው ሆኖ አኑሮ የሚመሰክሩበት በሷ ሰው የሆነባት ስሟ ለዘላለም የተመሰገነ ይሁን። ይሄ ነው ክርስቶስ የብቸኞች አባት፣ ስንደክም የሚያበረታን፣ ስንወድቅ የሚያነሳን። ክርስትና ይሄ ነው። በዚህ መንገድ መጓዝ ነው። እኛ ተሻግረን ነው የምንኖረው። ተሻግሮ ለመኖር ትህትና ያስፈልጋል። እኔ ብቻ ነኝ ያለው ሲል አይደለም፣ ሂድ ኤልሳዕን ክበዋለው። መጎናጸፊያውን ሲጥልበት መጣ፣ ተከትሎ መጣ። በበሬዎቹ ዕቃዎች አረደና አንዱን ጥማድ ለሕዝቡ መግቦ ቤተሰቦቹን ተሰናብቶ የከፈተውን ሳይዘጋ የወጡትን ከብቶች ሳይመልስ እርሻ ላይ ያጠመደውን ሳይፈታ ቀጥ ብሎ ተከተለ። ኩሎ ሀደግነ ወተሎናከ፣ ሁሉን ትተን ተከተልን። ክርስትና ሁሉን መተው ነው። ሁሉን መተው በወንጌል ስብከት ጣዕምና ሁሉን መተው፣ ኃጢአትን መተው፣ ዝሙትን መተው፣ ዘረኝነትን መተው፣ ሱሰኝነትን መተው፣ ምቀኝነትን መተው፣ ክፋትን መተው፣ ሐሜትን መተው፣ ተንኮልን መተው፣ ጥንቆላን መተው፣ መተትን መተው፣ ክፋትና ተንኮልን መተው፣ የሥጋ ሐሳቦችን ሁሉ ማሸነፍ፣ ለክብር በሚያበቃ ሰገነት መቆም። ብፁዕ አቡነ ጎርጎርዮስ በረከታቸው ይደርብን። የሥጋ ፍላጎትን ሁሉ ማሸነፍ ለአክሊለ ሕይወት የሚያበቃ ሰማዕትነት፣ ዘመን የሚሻገር ቃላቸው ይሄ ነው። የሥጋ ፍላጎትን ማሸነፍ የምንጾመው እኮ ሥጋችንን ለመግደል ነው። ሐሳባችንን ሥጋ የሚለው ቃል ኃጢአት ብሎ ኃጢአትን ለመግደል፣ ተንኮልን ለመግደል፣ መለያየትን ለመግደል፣ ላያችን ላይ ነግሶ ከእግዚአብሔር እቅፍ ያሳጣን አምላካችንን እንዳናይ ዓይናችንን ያወረውን ለመንቀል ነው የምንጾመው። እግዚአብሔር ሞገስ ይሁነን ለሁላችን። ስለዚህ ክርስቲያኖች በዚህ ነው ኃይል የሚኖራቸው፣ ክብራቸው በዚህ ነው። ለእግዚአብሔር በተለየ ሰበብ ሁሉን ስንተው እግዚአብሔር ለኛ ሁሉን ይሰጠናል። አምላካችን እግዚአብሔር ሞገስ ይሁነን ለሁላችን። ስለዚህ እኛ ብቻ ያለን በመሰለን ጊዜ ትዕቢት እንዳይሰማን እንጠንቀቅ። ከዚያ ኤልሳዕም ነቢይነቱን ከኤልያስ ከተቀበለ በኋላ እግዚአብሔር ትልልቅ ሥራ በሱ መስራት ጀመረ። ብዙዎቹን ታሪኮች ትተን አንድ ታሪክ እንናገራለን። መጽሐፈ ነገሥት ካልዕ ከምዕራፍ 6 ከቁጥር 9 ጀምሮ ያለው ታሪክ በጣም ደስ ይላል። ሶርያ ለእስራኤል ጎረቤት የሆነች ሀገር ናት። እየመጣች ትወጋለች። እስራኤልን ትወጋ ነበር። የእግዚአብሔርን ሕዝብ ትወጋ ነበር። በጣም የሶርያው ንጉሥ ደግሞ ከባድና ኃይለኛ ነበረ ይላል ወልደ አዴር። በዚህ ጊዜ ኤልሳዕ በዶታይን ተቀምጦ ነበረ። ከዚያ በኋላ የእስራኤል ሰራዊት በተለይ ንጉሡን አጅበውት መንገዳቸውን መሄድ ይጀምራሉ። ኢዮራም የተባለው ይዘውት እየተጓዙ እያለ በዚህ መንገድ እንዳትሄድ የሚል መልእክት ኤልሳዕ ላከ። ጠላት እያደባ ይጠብቃል፣ ደፈጣ አድፍጧል። ስለዚህ ተጠንቀቅና ተሻገር፣ በመጠን ኑሩ፣ ንቁ ይላል ጴጥሮስ። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። ክርስቲያን ንቁን። ከፍተኛው ጥቃት ደፈጣ። ጠላት ፊት ለፊት አይጋፈጥም። በድካማችን ይገባል፣ በመሻታችን፣ በፍላጎታችን አሞግሶን ይገባል። በከንቱ ውዳሴ ሊጥለን ሲፈልግ ከፍ ያደርገናል ወደ ላይ ሊፈጠፍጠን ትቶን ዞር ሊል መድኃኔ ዓለም ከእንደዚህ አይነት ውድቀት ሁላችንን የሚጠብቀን። ስለዚህ ጥቃቱ ከባድ ነው። እስራኤልን በገዛ ምድሩ ላይ ሸምቆ ማጥቃት፣ በገዛ መሬታችን ላይ
በማይተባችን ሸምቆ እያጠቃን ነው ሰይጣን። በክርስትናችን ሸምቆ እያጠቃን ነው። ሱባኤ እንግባ ብለን መተን ሌሊት ሰዓታቱን እንዳንሰማ በወሬ አስሮ ይዘናል እኮ በየበዓታችን እያወራን ሰዓታቱ ያልፍብናል። ሲያልፍ ደግሞ ይቆጨናል። ነገ ቆማለሁ እንላለን። ቀን ፍጥጥ ያደረግንና ደግሞ ለማታ ስለቆረጥን አስተኝቶ ያሳልፈናል። እንዲህ እያልን 14ቷን ቀን ሳናውቅ እናልፋለን። ጌታ ግን ቸርነቱን ስላስቀመጠ እዚህ በመቆየታችን ብቻ ያለ በረከት አያስወጣንም። ክብርና ምስጋና ለስሙ ይሁን። አባቶቻችን አምላክ እግዚአብሔር ከኛ ጋር ባይሆን ኖሮ አልኳችሁ ጠላቶቻችን ሕያዋን ሳለን በዋጡን ነበር። እንደ ሰይጣን ሐሳብ ቢሆን ኖሮ አንድም ሰው አይጸድቅም። እግዚአብሔርን ቢቆጣጠረን ኖሮ አንድንም እመሰ አንተ ኃጢአትን ትተዓቀብ እግዚኦ እግዚኦ መኑ ይቀውም እስመ ማቤከ ውእቱ ሳይል አቤቱ አንተ ኃጢአትን ብትጠባበቅ በፊት ማን ይቆም ነበር? ገመና ሸፋኙ እግዚአብሔር፣ ይቅር ባዩ እግዚአብሔር አበሳ ኃጢአታችንን ሳይቆጥር ልባችንን እየወጋን ያለውን ክፋትና ተንኮል ከኛ ላይ ሊነቅል በትዕግስቱ ጠበቀን። ስሙ ለዘላለም የተመሰገነ ይሁን። አባቶቻችን አለ። ስለዚህ ዲያብሎስ ክፉ ነው ንቁ ያለው ለዚህ ነው ጴጥሮስ አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ንቁ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል ሰይጣን ክፍት ነገር ፍለጋ ፍላጎታችንን በመሻት እረፍት የምንሻ ከሆነ ድካማችንን ያበዛዋል። ከፊታችን ቅዳሴ ካለ ጾም የምናስብ ከሆነ ጨጓራችንን በጣም ያመናል። በፍልሰታ ብዙ ጊዜ በጣም የጨጓራ ታማሚዎች ይበዛሉ። እንዳይሰግዱ ሰዓታት እንዳይቆሙ ወገባቸውን ጨጓራቸውን አንቆ በቃር እያቃጠለ ይዛቸዋል። ልንጸድቅ ነዋ። ንቁ ይላል መጽሐፍ። ተሻገሩና ኑሩ፣ ታገሉና ስገዱ፣ በርቱ፣ አትተኙ፣ ንቁ። እግዚአብሔር ያንቃኑላችን። ንቁ። ሰይጣን ምቹ ጊዜ እያዘጋጀ ነው ሊጥለን። የሶርያ ንጉሥ ምቹ ጊዜ ይጠብቃል የእስራኤልን ንጉሥ ሊገለው። የእስራኤል ነቢይ ኤልሳዕ ይህንን ያያል ተቀምጦ። እሱ ዶታይን በሚባል ስፍራ ላይ ተቀምጦ ይላል ያያል። ሸለቆዋማ ስፍራ ነው ዶታይን። ዮሴፍን ወንድሞቹ የሸጡበት ስፍራ ይላል። አብድዩ የተባለ ነቢይ ደግሞ ኤልዛቤል ካህናትን ባሳረደችበት ጊዜ ሃምሳዎቹን ነቢያት በተለያየ ጉድጓድ አስቀምጦ ይቀልብ የነበረበት ቦታ ሸለቆዋማ ለምለም ስፍራ ኮረብታ የበዛበት ግን ሳር ያለበት ምሽግ ለመሆን የሚያስፈልግ ቦታ። በዚያ ቦታ ላይ የለመለመው መስክ ላይ ሸለቆዋማው ስፍራ ላይ ኤልሳዕ ነቢይ ተቀምጦ በአቱን አጽንቶ እግዚአብሔርን ያናግር ነበር። ስለዚህ መልእክተኛውን ቶሎ ይልካል። ይህ ለንጉሡ ንገረው፣ እዚህ ቦታ ልትሄድ ተነስተሃል፣ ተመለስ፣ በሌላ መንገድ ሂድ። ለምን? በዚያ ጠላት እያደባ ነው፣ ሸምቆ ይጠብቃል የሶርያ ንጉሥ። ጸሎት ያደባውን ሰይጣን እንድልና ያስፈልጋል፣ ይጠቅመናል፣ ይረዳናል። ሁል ጊዜ የምንጸልየው ጠላቶቻችንን ለማሸነፍ አይደለም ለማምለጥም ጭምር። ስናመልጣቸው እናሸንፋቸዋለን። ሰይጣንን እናመልጠዋለን። መስገርት ተቀጥቀጥ ተነሰድህነ መስገርት ወጥመድ ተሰበረ። እኛ ጮክ በልና ነገር ምን አደረገ? አመለጠ። ሰይጣንን ማምለጥ ያስፈልጋል። እሱ ባሰበበት መንገድ ሳይሆን እግዚአብሔር ባዘጋጀልን መንገድ ከወጥመድ ያድነናል። ክብርና ምስጋና ለስሙ ይሁን። ጠላት አድብቷል። አሁንም ጠላት አድብቷል። ጠላት እንደ ቤተ ክርስቲያን እንደ ክርስትና ተዋህዶ ላይ አድብቷል። ርስታችንን ሊነጥቅ ክብራችንን ሊያሳጣ እንደ ሀገር ጠላት አድብቷል። ታሪካችንን ሊያበላሽ ሕይወታችንን ሊነጥቅ የማንሰማው ጉድ የለም እኮ። ካላንደር ይቀየር፣ ኢትዮጵያ የሚለው ስም ይቀየር፣ የሰዎች ፍላጎት ነው። መጽሐፍ ቅዱስ ላይ የተጻፈች ስም አትጠቀስ ብሎ መናገር ሰው ከእግዚአብሔር እቅፍ ይውጣ የሚል የሰይጣን ተልእኮ ነው። ጠላት አድብቷል። መድኃኔ ዓለም ክርስቶስ ይህን ክፉ ዘመን ያሻግረን። ስለዚህ አድብቷል። ለሰይጣን እድል ፈንታ አትስጡት ይላል መጽሐፍ። ጠላት እንደ ሰው እኛ ላይ አድብቷል። እንዳንጾም እንዳንጸልይ ቅድም እንዳልኳችሁ አንዴ በጨጓራ አንዴ በልብ ድካም አንዴ በተለያየ ህመም ፍልሰታዋ ስታልፍ ጤነኞች ነን። ሁላችሁም በዚህ ታውቁታላችሁ። ብዙ ወንድሞችና እህቶች በዚህ ሰሞን ይፈተናሉ። ለምን? እመቤታችን በበረከት የምትጎበኘን ወቅት ነው። እንድንጎበኝ የማይፈልግ ሰይጣን የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል፣ ዞሯል። በዙሪያችን አለ ጥሶ የሚያልፍ መንፈሳዊ ሰብዕና ያስፈልገናል። አትዝለፍለፉ ለሰይጣን ወኢትሃብዎ ፍኖተ ለሰይጣን። ለዲያብሎስ እድል ፈንታ አትስጡት። ወዘእንበለ ይዕርብ ፀሐይ አቁሩሩ መዓተክሙ። በቁጣችሁ ፀሐይ አይግባ፣
ከነ ኃጢአታችሁ አትሙቱ ማለት ነው። ፀሐይ ገባበት አንድ ሰው ሞተ ማለት ነው። እድሜው አለቀ። በቁጣችሁ ፀሐይ አይግባ። ቂም እንደያዛችሁ አትተኙ ነው አንድ። ሌላው ቂም ይዛችሁ አትሙቱ። ከነ ኃጢአታችሁ አትሙቱ። ከነ ዝሙታችሁ አትሙቱ። ከነ ምንፍቅናችሁ አትሙቱ። ወድቃችሁ በዚያው አትሙቱ። ምቀኝነት ውስጣችሁ እንዳለ አትሙቱ። ቫይረሱን እንደተሸከማችሁ አትሙቱ። ድናችሁ ሙቱ። አምኑ ወሞቱ የሚለው ዕብራውያን 11 ላይ ተጻፈው። አምነው ሞቱ ከሚባሉ ቅዱሳን ተደመሩ። ከዚያ የገቡበት ትገባላችሁ። ከነ ተክለ ሃይማኖት ጋር ትዘምራላችሁ። በቁጣችሁ ፀሐይ አይግባ። እግዚአብሔር የአባቶችን በረከት ያድለን። በሰማይ ካሉ ቅዱሳን ጋር እንዘምራለን። ከነ አቡነ ገብረ መንፈስ ቅዱስ ጋር እንዘምራለን። ከነ አባ ኪሮስ ጋር እንዘምራለን። ጻድቁ አባት ዛሬ መታሰቢያው ነው። በረከቱ ይደረብን። ፈታሄ ማኅፀን የሆነውን የእያንዳንዱን ልብ የሚከፍት ልጅን የሚሰጥ ፍሬን የሚሰጥ ክርስቶስን ይዞ በተጋድሎ ትልቅ በረከት ያመጣ ለሁላችንም ትልቅ ጽድቅ የሚሰጥ ሁላችንን ወደ እግዚአብሔር እንድንደርስ የሚያገለግሉ ቅዱሳን ያሉበት እንገባለን። ለምን? በቁጣችን ፀሐይ ካልገባ ንስሐ ሳንገባ እንዳንሞት። ሕይወቴ የበነ ዘላለም መተሰልጠው አልቀ ወስክኒ ክራማተ እስከ ገብር ጽድቀ። ሕይወቴ በስንፍናና በድካም እያለቀብኝ ነው። እመቤቴ ሆይ ንስሐ የምገባበት ጽድቅን የምሰራበት ዘመን ይኑረኝ፣ ጨምሪልኝ። ምን ማለት ነው? ወደ አምላክ ለምኝልኝ። ወስክኒ ጨምሪልኝ ማለት አስጨምሪልኝ ማለት ነው ቋንቋ። ምክንያቱም የሉቃስ ወንጌል ምዕራፍ 16 ላይ አብርሃም አባቶይ ማረኝ ሲል ትሰማላችሁ። ነዌ የሚባለው ባለጸጋ አልዓዛር በአብርሃም እቅፍ ሆኖ ምሕረት የሚሰጥ ማን ነው? ማን ነው ወገኖች? ስለዚህ ማረኝ ሲል አስምረኝ ማለት ነው። ልክ እንደዚሁ ወስክኒ ክራማተ እስከ ገብር ጽድቀ። የሚጠራጠሩ ሰዎች ስላሉ እያንዳንዱን እናብራራው ብለን ነው። ለእኛ ለኦርቶዶክሳውያን በቂ ጸሎት ነው። እመቤታችን ታማልደውላችን። ንስሐ የምገባበት ዘመናትን ጨምሪልኝ። በቁጣችሁ ፀሐይ አይግባ። ንስሐ ሳትገቡ አትሙቱ። ለንስሐ ቦት ያብቃል መድኃኔዓለም ሁላችንን። ስለዚህ አለ ወዘእንበለ ይርጻ ያብሩሩ ማተክሙ፣ ቁጣችሁን አብርዱ፣ ንስሐ ግቡ እንዳይመሽባችሁ። ለምን? ጠላት አድብቷል። የጠላት ክፉ አድብቶም ያጠቃ ነው። የሶርያ ንጉሥ እስራኤልን ሊያጠቃ አደባ። ሰይጣን እኛን ሊያጠቃ አድብቷል። ስምዖን ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ፈለገ፣ እኔ ግን እንዳትጠፉ ተጋሁ አለ ጌታ። እኛ እንዳንጠፋ እንዳንሞት ሰይጣን እንደ ስንዴ እንዳያበጥረን ክርስቶስ መጥቶ መስቀል ላይ ዋለና ሳያቆስል ቆስሎ በቁስሉ ማረን። ክብርና ምስጋና ለስሙ ይሁን። ማረከን፣ ገዛን፣ ዋጀን፣ የራሱ አደረገን። አዲስ ሕይወት የምንኖር የአዲስ ኪዳን ልጆች ሆነን ማን ይመስገን ወገኖች? ክብርና ምስጋና ለአምላካችን ይሁን። ለተቤዠን አምላክ ምስጋና ይሁን። በከበረ ደሙ ፈሳሽነት በእኛና በእሱ መካከል በእኛና በአባቱ በእኛና በመንፈስ ቅዱስ መካከል ያለውን የጥል ግድግዳ በደሙ አፈረሰ። ወኮነ አራቄ ለአዲስ ኪዳን በውሕይዘ ደሙ ቅዱስ። በከበረ ደሙ ፈሳሽነት ለአዲስ ኪዳን ሕይወታችን አስታራቂ ሆነ። ለሁላችን አዲሱን ኪዳን ሰጠን። የአዲሱ ኪዳን አዲስ ፍጥረት ደግሞ ድንግል ማርያም ናት። ስሟ ለዘላለም የተመሰገነ ይሁን። ሌላ ሥጋ ይዞ ከሰማይ አልመጣም። ጌታ ኢየሱስ ክርስቶስ አነ ውእቱ ውስተ ሕይወት ዘወረደ እምሰማያት፣ አቤቱ ከሰማያት የመጣውን አነ ውእቱ ውስተ ሕይወት ዘወረደ እምሰማያት፣ ከሰማያት የወረደ የሕይወት እንጀራ እኔ ነኝ። ትበላ ሥጋዬ ወሰቴ ደሜ በሕይወት ዘላለም። ሥጋዬን የበላ ደም ግን የጠጣ የዘላለም ይወጣል። ከሞት ወደ ሕይወት ይሻገራል። ሞት አያሸንፈውም። ሥጋው ደግሞ የተቀበለ ከሞት ይነሳል። የኃጢአትን ባህር ይሻገራል። የእግዚአብሔርን መንግሥት ይወርሳል። እኛ እንቆርባለን፣ ሥጋው ደግሞ እንቀበላለን። ምክንያቱም ልብሳችን እርሱ ነው። የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል ለመጽሐፍ። የተጠመቃችሁ ሁሉ ማንን ለብሳችሁታል? ንገሩኝ። ቆርባችኋል ማለት ነው። ሌላ መንገድ የለም። ልጅነት ያገኙ ሥጋው ደግሞ ይቀበላሉ። ሥጋዬን የበላ ደሜን የጠጣ በሕይወት ዘላለም የዘላለም ሕይወት አለው አለ። የቆረበ ለብሷል። ልበስዎ ለእግዚእነ ኢየሱስ ክርስቶስ ወኢትሐልዩ ፍትወተ ሥጋክሙ። ሮሜ 13:14 ላይ ጌታ ኢየሱስ ክርስቶስን ልበሱት እንጂ ምኞቱን ሊፈጽም ለሥጋ አፍታሉ። ክርስቲያኖች በሙሉ በሥጋው ደግሞ የሚኖሩ ናቸው። ያዳናቸው ያሻገራቸው የተቤዣቸውን አምላክ የሚያውቁ ለሰይጣን እድል ፈንታ የማይሰጡ አድብቶ የሚያጠቃውን ሰይጣን በጊዜ የነቁበት ንቁ አለ። ሰይጣን ላይ ንቁበት። አድብቶ ሊያጠቃ እስራኤልን ለምበርሽ ሊያረጋት ታላቁን ንጉሥ ሊገርልባት ሀገሪቱን ሊማረካት ሰውነታችን ሊማረክ እኛ ሁሉ ከንቱ ልንሆን
ለእግዚአብሔር ባልተመቸ ስፍራ ላይ እንድንቆም መንገዳችንን እየጠበቀ በደፈጣ መንገድ ያስተናል። ከዲያብሎስ ሽንገላና ሽምቅ ውጊያ መድኃኔዓለም ሁላችንንም ይጠብቃል። ሰይጣን ሁሌ ምቹ ጊዜ ይፈልጋል። ምቹ ጊዜ የማቴዎስ ወንጌል ምዕራፍ 26 ቁጥር 16 ስለ ይሁዳ የሚነገር ቃል አለ። አምላኩን ለመሸጥ ምቹ ጊዜ ይሻ ነበር ለክፋት። እኛም ላይ እንዲሁ ነው። ሰይጣን ሁሌ ምቹ ጊዜ ይፈልጋል። ምቹ ጊዜ። የእግዚአብሔር አይኖች ግን በማን ላይ ነበሩ? በኤልሳዕ ነቢይ ላይ ነበሩ። ዶታይን ተቀምጦ እስራኤልን ያያል። ሶርያን ያይ ነበር። የሶርያ ንጉሥ የእስራኤል ንጉሥ በሚያልፍበት መንገድ ላይ መሽጎ ይጠብቅ ነበር፣ ግን አልተሳካለትም። ከአንዴም ሁለቴም ሶስቴም ሞከረ። ሊያጠቃው በሚሄድበት መንገድ አልቻለም። ነብዩ ተመለስ ይለው ነበር። ተመለስ፣ ምክረ ካህን ተመለሽ ሲልሽ ተመለሽ፣ በወንጌል ተመለሱ ስትባሉ ተመለሱ። ምክንያቱም እግዚአብሔር ሞታችንን አይወድም። ሕዝቅኤል 18 ላይ የሟችን ሞት አልፈቅድም፣ ተመለሱና በሕይወት ኑሩ ይላል። ተመለሱና በንስሐ ኑሩ፣ በንስሐ ተመለሱና በሕይወት ኑሩ፣ በጽድቅ ኑሩ። አይምሽባችሁ። መድኃኔዓለም ሳይመሽብን በሕይወት ያኑረን ሁላችንን። ስለዚህ አዘውትረን የምንታየው የት ነው? ሰይጣን እንዳያደባብን። የት ጋር ነው ያለነው? ምዕመናን ምኑ ላይ ነው ያለነው? አይኖቻችንን ያብራልን መድኃኔዓለም። ድካማችንን እንድናይ። ዘረኝነት ውስጥ አልተወሸቅንም። አድማ ውስጥ አልተወሸቅንም። ዝሙት ውስጥ አልተወሸቅንም። መናፍቅነት ውስጥ አልተወሸቅንም። የተለያዩ እኩያት ፍትወታት ውስጥ አልተወሸቅንም። ሰይጣን አድብቶ ሁሉንም በየራሱ ኮረጆ እየከተተ ነው። ወኢታብኡ ፍኖተ ለሰይጣን፣ ለዲያብሎስ እጅግ ፈንታ አትስጡት። ውጡ ውጡ፣ እናንተ የእግዚአብሔር ናችሁ። ያልገባንበት ጉድጓድ የለም። ግማሹ የዘረኝነት ጉድጓድ ውስጥ ገብቶ መከራውን ያያል። የፖለቲካ ጉድጓድ የቆፈረ አለ። የተንኮል ጉድጓድ የከፈለ፣ የጥቅመኝነት የስግብግብነት ጉድጓድ የቆፈረ አለ። የዝሙት ጉድጓድ የቆፈረ አለ። መድኃኔዓለም ከዚህ ሁሉ ውጊያ ይጠብቀን። ክርስቲያን ማለት ተሻግሮ የሚያይ የሩቁን የሚመለከት፣ ለክፋት እድልን የከለከለ፣ ለሞት እንዳይተኛ አይኖቼን አብራ የሚል አብረውን ላይ እንዴ ከመይኑ ማለመዊት አቤቱ ለሞት እንዳይተኙ አይኖቼን አብራ ብሎ የሚማጸን ነው ክርስቲያን። መድኃኔዓለም አይኖቻችንን ያብራልን። ሀበነ እግዚኦ አየንተ አይምሮ ወትረኪያ ከይራያ፣ አቤቱ የእውቀት አይኖችን ስጠን አንተም ብቻ ያዩ ዘንድ የጠላትንም ጥቃት ያስተውሉ ዘንድ ነው። ለእግዚአብሔር በተመቸ ስፍራ ላይ እንድንቆም እዩ። ከሩቅ ማየት ተመልከቱ። እግዚአብሔር አይኖቻችንን ያብራልን። አይኖቻችን አንተም ብቻ ያዩ ዘንድ ዋይዛኒ ነሂ ቃለ ዘባቲትከ ይስማ፣ አቤቱ ጆሮቻችን ያንተን ቃል ብቻ ይስሙ። ከቀራንዮ በሚነጉት የፍቅር ቃላት፣ ስረይሎሙ በሚለው የይቅርታ ቃል አባት ሆይ እኔ ወድጃቸዋለሁ ውደዳቸው በሚለው ቃል ደሜን እያፈሰስኩላቸው ያለውን ጠጥተው እንዲድኑ ነው እኔ ምሬያቸዋለሁ። አባቴ ሆይ ልጆ ላይ ጨከኑ ብለህ አታጥፋቸው ብሎ ወደ አባቱ የሚጠይቅ የፍቅር ቃል ጠላቶቻችንን እንድንወድ ያስገድደናል። የእናታችን ገዳይ እንኳን አይሁድ ክርስቶስ ላይ ያደረጉበትን ያክል አላደረገብንም። ያን ሁሉ መከራ አድርገውበት ኦ አባ ስረይሎሙ እስመ በዘኢየአምሩ ይገብሩ፣ አቤቱ አባቴ ሆይ ምሬያቸዋለሁ ማራቸው አለ። ክብርና ምስጋና ለስሙ ይሁን ለአምላካችን ለእግዚአብሔር። ስለዚህ ክርስቲያን የሰይጣንን መንገድ የዘጋ ገና ከርቀት ያነባውን ሰይጣን የሚያልፍበት መንፈሳዊ አይኖች ሊኖሩት ያስፈልጋል። ኤልሳዕ ለእስራኤል ንጉሥ በዚህ አትለፍ በዚህ አትለፍ ይለው ነበር። ደጋግሞ ደጋግሞ እየነገረ ዳነ። በዚህ ጊዜ የሶርያ ንጉሥ ተቆጣ ይላል። ከመካከላችን መረጃ የሚሰጥ ሰው አለ? ማን ነው እሱ? ደጋግሜ ባደባ ላገኘው አልቻልኩም። መኳንንቱን ሰብስቦ በሰይፉ ሊፈጃቸው ፈለገ። ከሹማምንቱ መካከል አንድ አረጋዊ ንጉሥ ሆይ ማንንም አትጠርጥር፣ የምትበላውን የምትጠጣውን እዳሪ ስትወርድ ሁሉ ያያል። አንድ ሰው አለ። የት ተቀምጦ? ዶታይን የተባለ ሸለቋማ ስፍራ ላይ ቁጭ ብሎ ሶርያውያን አያታል። በምኑ ነው የሚያያት? የእግዚአብሔር አይኖች በአይኖቹ ውስጥ አሉ። ተራራውን ተሻግሮ አገር አቋርጦ ድንበር አልፎ ደጅ ዘግተ ጓዳ ውስጥ የምትበላውን ምግብ ያያል አለው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስብሰባችንን ያያል። ክርስቲያን አይኖቹ ሲገለጡ ተሻግሮ ያያል። ክርስቲያን አይኖቹ ሲገለጡ ከሚታየው ጀርባ ያያል። ከዓለም የምንለየው መጻያቱን በማወቃችን እኮ ነው። ኃላፊያቱንማ ባለታሪኮች ያውቁታል። አሁን ያለውን ደግሞ እየተማሩ ያሉ ይረዱታል። መጻያቱን የሚመጣውን የወደፊቱን ግን የሃይማኖት ሰዎች ያውቃሉ። በእምነት ያለ ሰው ተሻግሮ ያያል።
ክርስቲያኖች ተሻግረን እስካላየን ድረስ ደካሞች ነን። ያያል ቁጭ ብሎ ይገርማቸዋል። እስራኤል ተቀምጦ ሶርያን ያያታል። ከተማዋን ቢሆን አይደንቀንም። የንጉሡን እልፍኝ ያያል፣ ስብሰባውን ያያል፣ የሚበሉትን ያያል፣ የሚጠጡትን ያያል፣ ሲቀመጥ ያያል፣ ሲተኛ ያያል፣ በመኝታ ቤቱ ሲቀመጥ ሁሉ ነገር ይህን ያየዋል አለው። ንጉሡ ደነገጠ። ሂዱና አንቃችሁ አምጡልኝ አለ። ምን አይነት ድፍረት ነው! ከዛ ሆኖ ያያል እየተባለ እንደሚሰማው እንዴት ሳያውቅ ቀረ? ሰው በእግዚአብሔር ላይ ያለው ግንዛቤ ኃጢአት ውስጥ ሲወድቅ ይደፈናል። ሰው መቼ ይሞታል ቢባል እግዚአብሔርን ማወቅ ሲጠፋብን፣ ሞታ ለነፍስ ርይቅም እግዚአብሔርን እንደ እግዚአብሔርነቱ ካላወቅነው፣ እግዚአብሔርን እንደ እግዚአብሔርነቱ ባላወቁት መጠን ለምን ተላልፎ ተሰጥቶ ይላል መጽሐፍ? ለማይረባ አእምሮ። የማይረባ አእምሮ እግዚአብሔር አያይም ማለት ነው። የማይረባ አእምሮ በር ቆልፎ እግዚአብሔር አያየኝም ብሎ ኃጢአት ለመስራት መዘጋጀት። የማይረባ አእምሮ አድብቶ ወንድምን ለማጥቃት መሄድ ነው። የማይረባ አእምሮ በተንኮል እየተጓዙ ክርስቲያን መስሎ መታየት ነው። የማይረባ አእምሮ እግዚአብሔርን እንደ መሳደብ ይቆጠራል። ንስሐ ሳይገቡ በርኩሰት ሰውነት ነጩን ለብሰው ቆሞ ከበሮ ካልመታው ካላሸበሸብኩ ቢሉ የማይረባ አእምሮ ነው። የማንጠቅም ባሪያዎች ነን ብለን ንስሐ ለመግባት መድኃኔዓለም ያብቃል። የውስጥ ዓይኖቻችን ይገለጡ፣ እግዚአብሔርን እንዲያውቁት እንደማንነቱ። እግዚአብሔር ያያል እንዲሉ እግዚአብሔር ያያል። እግዚአብሔር ይሄ አልሩ አልባቢክሙ መጽሐፈ ኪዳን ከሰባቱ ኪዳናት ቅዳሴ ነው። ቅዳሴ ያው ከሰባቱ ኪዳናት ነው። እግዚአብሔር ያያል። ልቡናችሁን ከፍ ከፍ አድርጉ፣ ወደ ሕይወት መድኃኒት ቅረቡ። ያያል እግዚአብሔር። በእልፍኛችሁ ውስጥ ያለውን ያያል። በኃጢአት ስትወርቁ ግን የማያይ ይመስላችኋል። አዳም እግዚአብሔርን ያውቅ ነበር እንደ እግዚአብሔርነቱ። በኃጢአት ከወደቀና በለስ ከበላ በኋላ እግዚአብሔር በሰኮና በሰው የኮቴ ድምፅ ዳናውን እያሰማ አይቴ አለው ከአዳም አዳም የት ነህ ብሎ ፈለገው። ራቁቴን ስለሆንኩ ተደበቅኩ አለ። አይቴኑ አውርም መንፈስከ ከመንፈስህ ወዴት እሸሻለሁ? ወአይቴ ወይ ይንቅል መገዝከ ከፊትህ ወዴት እሸሻለሁ? እመኒ አረግኩ ውስተ ሰማይ ህየኔ አንተ ወእመኒ ወረድኩ ውስተ ቀላይ ህየኔ አለሁ። ከአንተ ወደ ማን እሄዳለሁ አለ መዝሙረኛው ዳዊት። ከመንፈስህ ወዴት እሸሻለሁ? ከአንተ ወዴት እሸሻለሁ? ከመንፈስህ ወዴት እሸሸጋለሁ? ሰማይ ሰማያት በወጣ በዚያ አለ፣ ወደ ጥልቁ ቦርድ በዚያ አለ። እንደ ንስር ክንፍን ብነሳ ወሰረስኩ እስከ ማይለቅተ ባሕር እስከ ባሕር ጠረፍ ድረስ ዳርቻ ድረስ ብበር እንኳን አለ እዴ ከተመራሃኒ እጅ ትመራኛለች። ያለ እግዚአብሔር የትም አንሄድም። ምድርና ሞላው የእርሱ ናት። ዓይኖቹ በስፍራ ሁሉ ናቸው። ለእግዚአብሔር ምድር በምላ ዓለምን ወኩሎሙ እለ ይነብሩ ውስቴታ ምድርና ሞላዋ የእግዚአብሔር ናት። ዓለምና በውስጡ ያለ ሁሉ ባሕርን እሱ መሰረታት። የውሃ ውስጥ ነፍሳትን ያያል። ክብርና ምስጋና ለስሙ ይሁን። ዓይኖቹ ዓለምን ያያሉ። እግዚአብሔር በእጁ ናት ዓለም። አዜ ዓለም በእራሁ ኩሉ ውስተ እዴሁ ይነብር ድደ ይጸውር ድደ ወይነብር ጠፈረ መሰረተ ዓለም ይላል። ዓለምን በመሃል እጁ የያዘ ሰማይን ያለ ምሰሶ መሬትን ያለ ካስማ የዘረጋ ዓለም በእጁ የሆነች ሁሉ እጁ ውስጥ ያለ ማን ነው ወገኖች? ስሙን ጥሩት። ማን ነው? ዓለም በመሃል እጁ ያለች ማን ነው? እዛ ውስጥ ያለነው ደግሞ እኛ ነን። ስለዚህ የራሳችሁ ፀጉር እንኳ የተቆጠረ ነው ይላል። እግዚአብሔር የማያውቀው የለም። ማይምረክ ሁሉ ነው። እግዚአብሔር የሌለበት የለም። ሙሉ በኩለሄ ነው። በሁሉ አለ እግዚአብሔር። ዘላለማዊ ነው። እግዚአብሔር የማይችለው የለም። ካህሌ ሁሉ ነው። ኤልሻዳይ ሁሉን የሚችል አዶናይ ሁሉን አዋቂ ሁሉን በሁሉ ያለ የሁሉ አባት ማይምረክ ሁሉ ክብርና ምስጋና ለስሙ ይሁን። እግዚአብሔር ያያል። እግዚአብሔር ያያል። ልቦናችሁን ከፍ ከፍ አድርጉ። በኃጢአት ዝቅ አታርጉት። አያይም አትበሉ። እንደ ሶርያ ንጉሥ አትዝቀጡ። እንደ ወደቀው አዳም ዛፍ ተሸሽጋችሁ ራቁቴን ስለሆንኩ ተደበቅኩኝ። ተራሮችን ሜዳ የሚያደርግ እግዚአብሔር እሱን እንዳያይ ዛፍ ይከልለዋል። ሞታ ለነፍስ ርይቅም እግዚአብሔር። ሰው በኃጢአት ሲወድቅ ከእግዚአብሔር ይርቃል፣ ነፍሱ ትሞታለች። እግዚአብሔር አያየኝም ይላል። ያያል። እግዚአብሔር ያያል። ዓይኖቹ በስፍራ ሁሉ ናቸው ይላል መጽሐፍ። ክፎችና ደጎችን ይመለከታል። አልገባውም የሶርያ ንጉሥ እንዳለ ሂዱና አምጡልኝ ሲል ይሰማው ነበር። ከዚያ ተላከ። ንጉሡ መጣ። የንጉሡ ሰራዊቶች መጡ። ይቀርታ ሰራዊቶቹ በሙሉ ግጥም ብለው ተራራውን ዙሪያውን ሞልተው ኤልሳዕን ለመያዝ ተቃርበው ነበር። ሲነሱ
ጠዋት ላይ የኤልሳ ሎሌ አገልጋዩ የነብዩ አገልጋይ ወጥቶ ወደ ደጅ ተመለከተ። ከዚያ በኋላ ገና ማየት ሲጀምር ዙሪያው በወታደር ተከቧል። የሶርያ ሰራዊት መጥቶ ከቧል። አባቴ ሆይ ወዮ ምን እናደርጋለን ብሎ ጮኸ ይላል። እንዴት እናመልጣለን? ከዚያ በኋላ ኢትፍራ እስመ ይበዝሁ እለ አለው ምስሌነ እምኔሆሙ፣ አትፍራ በእኛ ዘንድ ያለው በእነርሱ ዘንድ ካሉት ይበልጣል አለ። ክብርና ምስጋና ለአምላካችን ይሁን። በእኛ ዘንድ ያለው በሉ ሁላችሁ በጠላት ዘንድ ካሉት ይበልጣል። እግዚአብሔር ከስሜታችን ይበልጣል። እግዚአብሔር ከጠላቶቻችን ይበልጣል። እግዚአብሔር ከከበቡን ይበልጣል። በተከበበ ከተማ ምሕረቱን ማድረግ ይችላል። እግዚአብሔር በስንጥቅ ዓለት ያሳልፋል። እግዚአብሔር በወጀብና በአውሎ መካከል መንገድ አለው። እግዚአብሔር ባዶነትን ይሞላል። የሚጠብቀን አይተኛም። እይደቅዘ ያከበከ የሚጠብቅሽ አይተኛም። በእግዚአብሔር የተደገፈ በሰላም ይተኛል። አቤቱ በሰላም ወደ መኝታዬ ሄጄ ተኛለሁ። እስመ አንተ እግዚኦ በተስፋ ባሕቲትከ ይደርከኒ፣ አንተ በተስፋ ታሳድረኛለህ ትጠብቀኛለህ ብዬ አምናለሁ፣ እንቅልፍ ይወስደኛል አለ ነቢዩ ዳዊት። ያዕቆብ በአንድ ወቅት ከወንድሙ ከኤሳው ኮብልሎ ሲሄድ በመንገድ ላይ መሸበት ይላል። አንዲት ባላ እንጨት ይዞ ብቻውን ነበር። በትሬን ይዤ ዮርዳኖስን ተሻግሬ ነበር ሲል ሰምታችሁታል። አሁን ግን የሁለት ክፍል ሰራዊት ብሎ ሲመለስ ያመሰግናል። ብቻሽን ብትወጪም እግዚአብሔር ካንቺ ጋር ካለ የሁለት ክፍል ሰራዊት አድርጎ ይሞላሻል። ክብርና ምስጋና ለአምላካችን ይሁን። ብቻህን የሆንክ ቢመስል እግዚአብሔር ከኔ ጋር አለ ካል የሁለት ክፍል ሰራዊት ያደርጋል። ለብቸኞች አባት እግዚአብሔር በብዙ በረከት ባርኮናል። በልጅ በትዳር ተባርከናል። ቤታችን በብዙ ነገር ሞልቷል። ማማረር አላቆምንም እንጂ ዓለም እንደምታዘጋጀው ቢሆን እንሞት ነበር እኮ። የኑሮ ውድነቱ፣ የፍትህ መዛባቱ፣ ምድር ላይ የምናየው ከንቱ ነገር፣ የምንሰማው መጥፎ ዜና፣ ይህን ሁሉ ተሻግረን አሁን አለን። ማን ስላለ? ክብርና ምስጋና ለስሙ ይሁን። የሚጠብቀን አይተኛማ። ጠባቂ በከንቱ አይተወኝም በሉ። ኃጢአተኛ በሆነ እንኳን እግዚአብሔር ይጠብቃል። የማይሰለች ጠባቂ እግዚአብሔር፣ የማይሰለች ጠባቂ። እረኛው ከበጎቹ መሃል ወይም ከፍየሎቹ መሃል በጣም የምታስቸግረውን በዓል እስኪደርስ ነው ይታገሳል። ሙሉ ቀን ከሯሯጠችው አርዶ ይበላታል ወይ ይሸጣታል። እግዚአብሔር ምን ብናስቸግረው አሳልፎ አይሰጠንም። እረኛችን ነው። ብናስቸግር እንኳን የሚበላ ሆኖ ያሰክነናል። ስጋ ወደሙ እግዚአብሔር እረኛዬ ነው ይላል አንድ ቦታ አይደል? እሱ ራሱ አነ ውእቱ ኖላዊ አባግ፣ እኔ የበጎች እረኛ ነኝ ይላል እግዚአብሔር። እውነተኛ እረኛ እግዚአብሔር ነው። ትጉ ጠባቂ፣ የማይተኛ ዘይነውም ትጉ፣ የማያንቀላፋ ትጉ እረኛችን እግዚአብሔር ነው፣ ጠባቂያችን። እኔ የበጎች እረኛ ነኝ ይላል። ሌላ ቦታ ደግሞ አነ ውእቱ አንቀጸ አባግ፣ የበጎች በር ነኝ ይላል። እረኛ ሆኖ ይጠብቀናል። በግ አድርጎ በር ሆኖ ደግሞ ወደ ሰላም ያስገባናል፣ ወደ አዲስ ኪዳን ሕይወት። ከዚያስ እንደገና ራሱ በግ ሆኖ ደግሞ የሚበላ እንጀራ ይሆናል። እውነተኛ በግ እርሱ ነው። ነዋ በግሁ ለእግዚአብሔር ዘያጥጥ ወያሴስል ኃጢአተ ዓለም፣ እነሆ የዓለምን ኃጢአት የሚሸከም የእግዚአብሔር በግ አለ ዮሐንስ። ታርዶ የሚበላ እንጀራ፣ ለበጎቹ ምግብ፣ እንደገና የበጎቹ እረኛ፣ ለበጎቹ በግ፣ እንደገና ደግሞ ተመልሶ ለበጎቹ እረኛ። ጠባቂያችንም ነው፣ በሩም ነው፣ የሚያስገባ ነው ለበረቱ፣ እንደገና ደግሞ የሚበላ እንጀራም ነው። ክብርና ምስጋና ለስሙ ይሁን። እረኛ በጎቹን ቢጠብቃቸው አርዶ ሊበላቸው ወይንም አርብቶ ሊሸጣቸው ነው። እግዚአብሔር እኛን ቢጠብቀን ታርዶልን የሚበላ ሆኖ ነው። ክብርና ምስጋና ለስሙ ይሁን። የሕይወት እንጀራ ከሰማያት የወረደ የሕይወት እንጀራ እኔ ነኝ። የሚበላኝ ሕይወት ይሆንለታል። ሞታችንን አይፈቅድም። የሟችን ሞት አልፈቅድም፣ ተመለሱና ኑሩ ያለ እግዚአብሔር ሊመልሰን በሞት መንገድ መጣ። እሱ ሞቶ ሕያዋን አደረገን፣ ተነስቶ ተስፋ ትንሣኤ ሰጠን። ያንን በረከት ያመጣች እናቱ እንደ ራሱ አስነስቷት እንደገና ሌላ አዲስ ተስፋ በልባችን ሞላ። ክብርና ምስጋና ለስሙ ይሁን። የማይተወን እግዚአብሔር በቅዱሳኑ በረከት፣ በጻድቃኑ በረከት፣ ራሱ በከበረ ደሙ ፈሳሽነት ለሁላችንም ቤዛ ሆነን። ክብርና ምስጋና ለስሙ ይሁን። ስለዚህ እግዚአብሔር ይጠብቀናል፣ አይተኛም። እንደ ጠላት ቢሆን ኖሮ አንኖርም ነበር፣ ግን ጠባቂያችን አይተኛም፣ ይጠብቀናል። ከኛ በላይ ለኛ ያስባል። ስለዚህ በእኛ ዘንድ ያለው ከጠላቶቻችን ይበልጣል። ጠላቶቻችን ብዙ ናቸው።
አጥፊዎቻችን ብዙ ናቸው። ተዋህዶን ሊያጠፏት የሚፈልጉ ብዙ ናቸው። መንገዱ ሁሉ የተዋህዶ ጠላት ሆኗል። ግን የሚጠብቀን ንገሩ፣ ጮክ በሉ፣ የሚጠብቀን አይተኛ። ምዕራፍና ቁጥር ኦርቶዶክስን ለማንኳሰስ ነው። በአውደ ምሕረቶቻቸው ወንጌል እንሰብካለን ባሉበት ቦታ ላይ እኛ ሲሰድቡ ነው የሚውሉት። በማምለኪያ ቤቶቻቸው የእኛን ጥፋት ነው ሁልጊዜ ስብሰባ የሚያደርጉት። እንዴት እናጥፋቸው ነው። በምክር ይውላሉ፣ እኛ በጸሎት እንውላለን። የሚጠብቀን ንገሩኝ፣ አይተኛም። ክብርና ምስጋና ለስሙ ይሁን። አትፍሩ፣ በእኛ ዘንድ ያለው ለምንድን ነው እልል ያላችሁ? ስለበራ ባይበራ ሳትሉ ማን ብርሃን ስለሆነላችሁ? ክብርና ምስጋና ለስሙ ይሁን። ኢትፍራ እስመ ይበዝሑ እለ ሀለው ምስሌነ እምኔሆሙ። አትፍራ፣ በእኛ ዘንድ ያለው በእነርሱ ዘንድ ካለው ይበልጣል። አሁንም በብዙ ስብስብ ችግሮች ውስጥ ቢሆን ከእኛ ጋር ያለው ይበልጣል። ማን ይበልጣል ወገኖቼ? የእኛ እግዚአብሔር ይበልጣል። ስሜታችንን የሚጎዱ ነገሮች በየቀኑ ቢገጥሙንም፣ ተስፋ የሚያስቆርጡ ነገሮች ቢያጋጥሙንም፣ ለአደጋ የሚያጋልጡ ብዙ ነገሮች ፊታችን ቢጋርጡም የሚጠብቀን አይተኛም። ከእኛ ጋር ያለው ከአደጋ ይበልጣል። አደጋ ከጋበዙብን ይልቅ የሚጠብቀን ይበልጣል። ክብርና ምስጋና ለስሙ ይሁን። እይዴቅ ዚያቅበቀ የሚጠብቅሽ አይተኛም። የሚጠብቅህ አይተኛም። የሚጠብቀን ንገሩኝላችሁ፣ አይተኛም። አይዞ አትፍራ፣ በእኛ ዘንድ ያሉት በእርሱ ዘንድ ካሉት በእነርሱ ዘንድ ካሉት ይበልጣልና አትፍራ። ሰራዊቱ ስለበዛ ሁለት ሆነን እንዴት እናመልጣለን አልካለና ከዚያ ምን አለ መሰላችሁ? እግዚኦ ክጽት አዕይንቲሁ ለዝህ ወልድ ወይርአይ። አቤቱ ያዩ ዘንድ አለ ኤልሳ፣ የዚህን ብላቴና አይኖች ግለጥ አለ። ለኤልሳ የሚታይ ሰራዊት አለ ለካ። ከዚያ በኋላ ኤልሳ ሲጸልይ ይላል፣ ይህን ቃል ሲናገር እግዚአብሔር የኤልሳን የነቢዩን ቃል ሰማ። ከዚያ በኋላ የብላቴናው አይኖች ሲገለጡ ከከበቧቸው ሰራዊቶች በእልፍ የሚበልጡ የሰማይ ሰራዊት መላእክት፣ የእሳት ሰረገላዎችና ሰራዊቶች ቅዱሳን መላእክት ከበው ወረው ይጠብቋቸዋል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ጠባቂያችን ነው የምንለው ለዚህ ነው። እኛ በራሳችን አይደለም ገብተን የምንወጣው፣ እግዚአብሔር ነው የሚጠብቀን። አይኖቻችንን ያብራልን መድኃኔዓለም። የእኛ ድካም የጠባቂያችንን ጥበቃ አላየንም። የእኛ ድካም የእግዚአብሔርን ትዕግሥት አላየንም። የምንኖረው በራሳችን ማስተዋል ይመስለናል። ውበታችን በራሳችን ይመስለናል። አቅማችን በራሳችን ይመስለናል። ዕውቀታችን በራሳችን ይመስለናል። ዝናችን የራሳችን ጥረት ይመስለናል። ጉልበታችን የራሳችን ጡንቻ ይመስለናል። አይደለም። የሚጠብቀን እግዚአብሔር ኃይል ስለሆነን፣ የፈጠረን እግዚአብሔር ውበት ስለሆነን፣ የፈጠረን እግዚአብሔር ግርማ ስለሆነን፣ የሚጠብቀን አምላክ ሁልጊዜ ከጎናችን ስላለ እንደ ጠላቶቻችን ዘመቻ ሳይሆን በሱ ቸርነት ፈክተናለን። እኛ ኦርቶዶክሳውያን አምረናለን፣ ተውበናለን። ክብርና ምስጋና ለአምላካችን ይሁን። የኤልሳዕን ጸሎት እዚህ ጋር ያዙት። አቤቱ ያዩ ዘንድ የዚህን ብላቴና አይኖች አብራ፣ ልቦናውን አብራ። ድንግል ማርያም ልቦናችንን ታብራለን። አቤቱ ድንግል ይህንን ትላለች። አሁን በዚህ ሱባኤ ታይ ዘንድ ይህችን ብላቴናዬን በስሜ ሱባኤ የገባችው ልጄ ሆይ አይኗን አብራላት፣ አይነ ልቦናዋን አብራላት። ቸርነትህን እንድታይ፣ አምላክነትህን እንድታይ፣ ጌትነትህን እንድታይ፣ የተዋህዶ ልጅነቷ ኃይልና ኩራት፣ ግርማና ሞገስ ዘላለማዊ ቤቷ እንዲሆን አይኖቿን አብራ። ብዙዎቻችን አይኖቻችን አልተገለጠም። ለዚህ ነው ኮሽ ባለበት እንገነብራለን። ጥቅሱ ያሯሩጠናል። የአንዳንድ ሰዎች ቆንጆ የሚመስሉ ክፉ ቃላት ይስቡናል። በዚህ ምክንያት በእምነት ያላመነዘረ ማን አለ? ከእግዚአብሔር ቤት ያላፈነገጠ ማን አለ? በልቡ ያላመነዘረ ማን አለ? ውጭውን እያየ ቀላዋጭ ያልሆነ ማን አለ? ቤቱ ሙሉ ሆኖ ሳለ ተዋህዶ ምልዕት ናት። ከዚህ ቤት ወደ የትም አትሄዱ፣ ከተዋህዶ አንለይም በሉ። ይሄ ጉባኤ የተሰራው እኮ ለዚህ ነው። ወጣቱም ሃይማኖቱ እንዲጸና። ወደ ሰዎች አትመጡም። ወደ ኦርቶዶክስ ስትመጡ ወደ ቤተ ክርስቲያን ነው የምትመጡት። ሌላ ቦታ መልካም ወጣት ብትባል ምን ብትባል ወደ ሰው ነው የምትሳበው። እዚህ ግን የምትመጡት ወደ ሥጋ ወደሙ ነው፣ ወደ ክርስቶስ ነው። ክርስቶስ ደግሞ ምን ብሏል? ለዘመጻ ኀቤየ ኢይሰድደው ወኢያወጽእ አፋ። ወደ እኔ የሚመጣውን
ከቶ ወደ ውጭ አላወጣውም። ክርስቶስን ብሎ የመጣ ባዶውን አይመለስም። ድንግልም ወደ ክርስቶስ ኮን የመራችን። ለዚህ ነው የምንወዳት፣ ስሟ የተመሰገነ ይሁን። ወኩሎ ዘይቤለክሙ ግበሩ ነው ያለችው። ልጄ የሚላችሁን አድርጉ ብላ ማለደች። ስሟ ለዘላለም የተመሰገነ ይሁን። የአምላካችን እናት ልጄ የሚላችሁን አድርጉ ጓዳችሁ ይሞላል የላቸውም ብላ ነገረች። ከዚያስ ታዘዙት ይሞላላችኋል። ጋኑን እጠቡ። ስለ ጸሎቱ እሷ ጸልያለች ትችዋለች። ስለ መታዘዙ አዘዘቻቸው። የመጀመሪያዋ የአዲስ ኪዳኗ መምህርት በእምነት የመጀመሪያዋ ማይናት ድንግል ማርያም አይደል? የመጀመሪያው ሰባኪ የሥጋዌውን ምስጢር ቅዱስ ገብርኤል ነው። ሰበከ ለነ ልደተ እግዚእ ወአብሰርካ ለማርያም ድንግል ወቲቤላ ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። ወደ እመቤታችን መጥተህ የጌታን ልደት በሷ በኩል ሰበክልን። እሷስ ይኩነኒ ብላ አምና አዲስ ኪዳኑን ተቀብላ ሰጠችን። ስሟ ለዘላለም የተመሰገነ ይሁን። ይኩነኒ በከመ ትቤለኒ ከማንም በፊት ያመነች የአዲስ ኪዳኗ ኪሩብ ክርስቶስን በማኅፀኗ የተሸከመች ለኪሩቤል አንክሮ ሊቁ እንዘ አርባዕቱ ነዮሙ ለእመይጸውሩ መንበር አራት ሆነው መንበሩን ስለተሸከሙ አናደንቃቸውም። እስመ ጾረ ማኅፀነ ማርያም ሰማይ ወምድር፣ የድንግል ማርያም ማኅፀን ሰማይና ምድርን ተሸክሟል። ስሟ ለዘላለም የተመሰገነ ይሁን። ሰማይና ምድር የማይችሉትን ችላለችና አለ አንድ ጸሐፊ፣ አንድ ሊቅ። ኪሩቤልን አናደንቃቸውም፣ አራት ሆነው ዙፋኑን የተሸከሙት። እሷ ግን በዙፋኑ ላይ የሚሸከመውን ሰማይና ምድር የማይወስኑትን በማኅፀኗ ወሰነችው። አንዲት ትንሽ ብላቴና አቀፈችው። ትንሿ ብላቴና ሰማይ ሆነች። ንስቲት ወለቶሙ ለነዳያን ጾረተከ ገሊላዊት አቀፈተከ ነፍሳ ቀደስከ ወሥጋ አንጻይከ ወአጽናኢካ ወኢደንገጸት በከ። ነፍሷን ቀድሰ ሥጋዋን አንጽተ አልደነገጠችብህም፣ አጸናሃት። ትንሿ የድሃ ልጅ አንዲት ብላቴና ተሸከመች። ገሊላዊቷ ንጽሕት አቀፈችን። ጌታን በመሃል እጇ የያዘች ድንግል አይኖቿን አብራ ብላ ላንቺ ትጸልይልሽ። አይኖቹን አብራ ብላ ላንተ ትጸልይልህ ወንድሜ። ድንግል ከነገረችልን አይኑ ልቦናችን ይበራል። እግዚኦ ክስት አዕይንቲሁ ለዝወልድ ወይራይ፣ አቤቱ ያይ ዘንድ ይህን ሰው አይኖቹን አብራ ቸርነትህን እንዲያይ። ቅዱሳት መጻሕፍትን እንድናውቅ ድንግል ማርያም አይኖቻችንን ታብራለን። ወስክኒ ክራማተ እስከ ገብር ጽድቅ ያልነው ይሄንን ነው። ሕይወቴ በዘላለም ተሰንጠዋል። ሕይወታችን በስንፍና እያለቀ ስለሆነ አቤቱ የልጆቼን አይኖች አብራ ብላ እናታችን ድንግል ታማልደን ከአምላኳ ከልጇ። ለዚህ ነው ሱባኤ የገባ ነው፣ ትንሣኤዋን እንድናይ የኛውም ልቦና እንዲነሳ አይኖቻችን ወደ ክርስቶስ እንዲተከል ወትረኪያ ከየራያ አበነ እግዚኦ አዕይንተ አእምሮ እንድንል በረከቱ እንዲፈስልን የአዲስ ኪዳኗ ኪሩቤል ከኪሩቤል የምትበልጠዋ ከመላእክት የምትበልጠዋ የአብ ክብራ ለማርያም ኩሎሙ ቅዱሳን ከቅዱሳን ክብር የማርያም ክብር ይበልጣል ይለናል አባ ኤፍሬም ሶርያዊ። ሰሞኑን በምንሰማው ውዳሴ ማርያም ትርጓሜ ድንግል ጣዕሟን በልቦናችን ታሳድርብን፣ ፍቅሯን በልቦናችን ታሳድርብን። ከቅዱሳን ክብር የማርያም ክብር ይበልጣል። እስመ ድልዎ ኮነት ለተወክፎ ቃል የአብን ቃል ለመቀበል የተገባች ማንም አልተገባም። ከሰማዩ ወደ ምድር እግዚአብሔር ተመለከተ አለ አባ ሕርያቆስ። ምስራቅ ወምዕራብ ሰሜነ ወደቡብ ወውስተ ኩሉ አጽናፍ አስተንፈሰ ወአፄነወ ወኢረከበ ዘከማኪ። ምስራቅና ምዕራብ ሰሜንና ደቡብን እንዳንቺ ያለ አላገኘም። ድንግልን የሚያህል በፍጥረት ታሪክ ውስጥ የለም። ስሟ ለዘላለም የተመሰገነ ይሁን። ሰማይና ምድርን የማይችለውን ሰማይ ምድር የማይችሉትን በማኅፀኗ የቻለች እሳተ መለኮት የተሸከመች አማላጅነቷ ከኛ አይለየን ወገኖች። አቤቱ አይኖቹን አብራ ብላ በዚህ ፍልሰታ ታማልደን ሁላችንን። የወጣቱ አይን ታውሯል በጥቅማ ጥቅም፣ በዝና ራቁት በመሄድ ክብርን በማጣት የተረፈው በዘረኝነት አወቅኩ ያለው ደግሞ የፖለቲካ ቡድን አቋቁሞ ዘር ለዘር ሲያጋድል ይኖራል። ትውልዱ ታውሯል። እግዚአብሔር አይኖቹን ይግለጥለት። አቤቱ ያዩ ዘንድ አይኖቹን አብራ። የፖለቲከኛው አይን ይብራ፣ ወንድምና ወንድም እንዲጋደሉ እንዳይናገር። አቤቱ እግዚአብሔር የዘረኛውን አይን አብራ፣ ስለ አንድነት እንዲመሰክር። አንዱ እግዚአብሔር ለሁሉ ሞቷል። ዓለምን እንዳትናወጥ አጽንቷል። ዓለም በሱ እንዳትታወክበት፣ ሁከት እንዳይሆን፣ የሰይጣን ደቀ መዝሙር እንዳይሆን። አቤቱ የሰባኪውን አይኖች አብራ፣ የልዩነት ሰባኪ እንዳይሆን። አቤቱ የዘማሪዎችን አይኑን አብራ፣ ያንተን ፍቅር አይቶ በፍቅር እንዲዘምር እንዲያገለግልህ። አቤቱ የካህኑን አይን አብራ፣ ስጋና ደምህን ሲፈስት በፍጹም ፍቅር ለሁሉ የተገባ ሆኖ እንዲቀርብ። አቤቱ የምእመናንን አይኖች አብራ፣
ፊቶቻቸው በሙሉ አንተን ብቻ እያዩ ወደ ጽድቅ እንዲጓዙ እንዲህ የሚለምኑልን ቅዱሳንን ያብዛልን መድኃኔዓለም። ከዚያ በኋላ ያለው ታሪክ ሰፊ ነው። ትምህርቱ ይበቃናል። እግዚአብሔር አይኖቻችንን ያብራልን። ከዚህ በኋላ ምን እናደርጋለን ላለው ሰው እንዲያይ ፈቀደለት። ሰራዊቶቹ ብዙ መሆናቸውን ሲያይ ደስ አለው። የሰውየው ደስታ በዚያው እየተቀጣጠለ እያለ ኤልሳ ሌላ ጸሎት ጸለየ። አቤቱ እግዚአብሔር ሆይ አሁንም የእነዚህን ሰዎች አይኖች አጥፋ አለ። ሊይዙት የመጡት ሁሉም ታወሩ። ከዛ ኤልሳ ጠጋ አለና ምን ትፈልጋላችሁ አላቸው። ኤልሳ የተባለውን ነቢይ ይዘውና ተብለን ንጉሥ ወልደ አዴር ከሶርያ ልኮናል፣ ማርከን ልንወስደው ነው። ኑ ልውሰዳችሁ አላቸው። ራሱ ኤልሳ እየመራ ያንን ሁሉ ሰራዊት ወስዶ ቤተ መንግሥት በር ላይ ቁጭ አድርጎ እስራኤል ቤተ መንግሥት የእስራኤሉ ንጉሥ ሲያያቸው ግራ ገባው። ወዲያው ኤልሳ አንድ ቃል ተናገረ። አቤቱ እግዚአብሔር አሁን ደግሞ አይኖቻቸውን አውራ። ቅዱሳን እንደዚህ ናቸው። በፍቅራቸው እግዚአብሔርን ያዙታል። አያችሁ፣ እግዚአብሔር በፍቅር ይታዘዛል። ቅድም አጥፋ ነው፣ አጠፋ። ለዚህ ሱባኤ አልገባ፣ አልጾም፣ አልጸለየ። ጌታ ሆይ አይኖቻቸው ይጥፋ። ጌታ ሆይ የኔ ብላቴና አይኖቹ ይብራ። ብርት እንዲህ አይነት አባቶች አሉ። ማን ይመስገነው ነው። እና አቡነ ኪሮስ አይኖችሽ እንዲበራ ይጸልዩልሻል። እና አቡነ ተክለ ሃይማኖት እና አባ ጊዮርጊስ ዘጋስጫ እና አባ ሳሙኤል ዘዋልቅባ እና አባ ሕርያቆስ እና አባ ኤፍሬም እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ አቤቱ ያዩ ዘንድ የኦርቶዶክሳውያንን አይኖች አብራ ብለው እንዲጸልዩልን በረከታቸው ይደረግ። እና አቡነ ገብረ መንፈስ ቅዱስ እነ ቅድስት ክርስቶስ ሰምራ እነ ቅድስት ለክርስቶስ የተለዩ ሁሉ ቅዱሳን አማላጅነታቸው አይለየን። ክስት እግዚኦ አይንቲሁ ለዝወል ወይራይ ቸርነትህን እንዲያይ የኦርቶዶክስ ተዋሕዶ ቤተክርስቲያን ጥርት ያለች ንጽሕት ጉድፍ የሌለባት ጥርጥር የሌለባት የአባቶች እምነት ያለባት የቆራው ጉልላቷ በክርስቶስ የሚገለጥባት በክርስቶስ ደም የተዋጀች መሆኗን ያዩ ዘንድ የምዕመናንን አይኖች አብራ። ክርስቶስ በተዋሕዶ ራስ መሆኑን እንዲረዱ የምዕመናንን አይኖች አብራ። ድንግል ማርያም መሶበ ወርቅ የእንጀራ ቤት መሆኗን እንዲያውቁ የምዕመናንን ልቦና አብራ። መድኃኔዓለም አይኖቻችንን ያብራ። ክስት እግዚኦ አይንቲሁ ለዝወል አቤቱ የዚህን ብላቴና አይኖች አብራ። ብዙዎቻችን ታውሯል። ጥቅም አውሮታል። ስጋዊነት አውሮናል። አለማስተዋል አውሮናል። ስለዚህ እግዚአብሔር ልቦናችንን ያብራልን። ጡም በሆነ ቃል እንዲህ አልጎ አዘዘ የእግዚአብሔር ነቢይ። ቅዱሳን እንዲህ ስለሚለምኑልን ነው አማላጆቻችን የምንለው። ከዚያ ይዞ ሄደ። እዚያ ሲደርስ አይኖቹን ግለጣ። የዚህን ሕዝብ አይኖች አብራ። ምርኮኞቹ በሙሉ አይናቸው ሲበራ በእስራኤል ወታደር ተከቦ ቤተ መንግሥት በር ላይ ናቸው። ንጉሡ ልፍጃቸው አለ። አትግደል፣ በሰይፍ እንኳን የማረከውን እንድትገድል አልተፈቀደልህም። እንጀራን አብልተህ ሸኝ። ጠላትህ ቢራብ አብላ፣ ቢጠማ አጠጣው። በራሱ ላይ ፍም ትነሰንሳለህ ይላል መጽሐፍ። ምናልባት ጠላት በዝቶብን ሱባኤ ገብተን ይሆናል። የጠሉን እንዲሞቱ አይደለም የገባ ነው። የጠሉን በእግዚአብሔር እንዲማረኩ፣ አይኖቻቸው እንዲገለጥ፣ የእግዚአብሔርን እንጀራ በልተው የዓለምን እንዲተፉ፣ ተንኮሉን እንዲተፉ፣ ጥንቆላውን እንዲተፉ፣ ሴረኝነቱን እንዲተፉ፣ መተቱን እንዲተፉ፣ ምቀኝነቱን እንዲተፉ፣ ቸርነቱን እንዲጎርሱ፣ ፍቅሩን እንዲመገቡ፣ ቃሉን እንዲመገቡ፣ ተመግበው እንዲያተርፉ እግዚአብሔር አይነ ልቦናችንን ያብራል። ለምቀኞቻችን ልብ ይስጠልን። በተዋሕዶ ሃይማኖታችን ያጽና። ሱባኤያችንን በሰላም ያስፈጽምልን። ወስብሐት ለእግዚአብሔር።